በኢትዮጵያ የግብርናውን ዘርፍ ለማዘመንና ምርታማነትን ለማሳደግ በመንግስትና በግሉ ዘርፍ የተለያዩ ጥረቶች እየተደረጉ ይገኛል። በግብርና ትራንስፎርሜሽን ሂደት ውስጥ ያለው የግሉ ዘርፍ ተሳትፎም ከጊዜ ወደ ጊዜ እየተጠናከረ ሲሆን በዘርፉ ውጤት ለማምጣትም የቴክኖሎጂ ውጤት የሆኑ ማሽነሪዎች በግሉ ዘርፍ እየተመረቱ ነው። በግሉ ዘርፍ ቴክኖሎጂዎችንና የግብርና ማሽነሪዎችን በማምረት ላይ ያለው አሚዮ ኢንጂነሪንግ በዘርፉ ላይ የበኩሉን ሚና እየተጫወተ ነው። የግብርና ማሽነሪ ማምረቻው በ7 ባለሙያዎችና በአነስተኛ ካፒታል ተቋቁሞ አሁን ላይ በተለይም የግብርናውን ዘርፍ ለማዘመንና ተወዳዳሪ ለማድረግ የኢንዱስትሪና የእርሻ ማሽነሪዎችን በሀገር ውስጥ እያመረተ ይገኛል። ወርክሾፕ ተከራይተን ነበር ስንሰራ የነበረው። በዛም ብዙ ቻሌንጅ ብዙ ፈታኝ ነገር ነበር። ስንነሳ ደግሞ የኢንዱስትሪ ሴክተር ለመደገፍ ነው። በተለይ ሞልዶችን ለመስራት ነው አወጣጣችንም። እዛ ከነበርንበት ድርጅት ሁላችንም እውቀት ክህሎታችንን ውጭም ድረስ ሄደን አዳብረናል። ሞልድ ለመስራት ስፔሮችን፣ አንዳንድ መለዋወጫዎችን፣ የውጭ ምንዛሬ ተተኪ ምርትን በአገር ውስጥ ለማምረት ያ ነው እንደው ራዕያችን አላማችን መጀመሪያ ስነሳ። የእንስሳት መኖ ላይ ያለውን ችግር ለማቃለል የሚያስችል የመኖ ማቀነባበሪያ ማሽን፣ የእህል መውቂያ ማሽን፣ የቡና መፈልፈያ፣ የዘር መዝሪያ፣ የሶላር ፓምፕ እንዲሁም የከባድ መኪና መመዘኛ ሚዛን ማሽኖችን ያመርታል። የውጭ ምንዛሬን ከማስቀረት ባለፈ የእርሻ ቴክኖሎጂዎች በተሻለ ሁኔታ ተደራሽ እንዲሆኑ የበኩሉን እየተወጣ ነው። የመኖ ማቀነባበሪያ ከውጭ ለማስመጣት የታቀደውን የኢንዱስትሪ ሚኒስቴርና ግብርና ሚኒስቴር በተለይ ኢንዱስትሪ ሚኒስቴር ባለቤትነቱን ወስዶ እዚህ በሀገር ውስጥ መሰራት ይችላል ብለው እኛ በሀገር ውስጥ መስራት እንደሚቻል አሳይተን ይሄን የመኖ ማቀነባበሪያ በሰዓት 30 ኩንታል የሚፈጭ አምርተን ለመጀመሪያ ጊዜ ደቡብ ምዕራብ ኢትዮጵያ ላይ ዳውሮ ላይ ተተክሎ 3 ፌዝ ፓወር ነው እየተጠበቀ ያለው። በቅርብ ጊዜ ይመረቃል ብለን እናስባለን። ከዛ በኋላ ያለው የገበያ እንትን አይወራም፣ እንደ ጉድ ነው የመጣው። ማዕከላዊ ኢትዮጵያን በብዛት አዘዋል። እንደዚሁ ግለሰቦች በተለይ ግለሰቦች እዚህ ደግሞ አዲስ አበባ ውስጥ ደግሞ እዚህ ቆሼ ሰፈራ አካባቢ ደግሞ እንደዚሁ ተክሎ ትልቅ ገበያ እየተፈጠረለት እንደሆነ ነው። አሁን ወደ ከፍ ወዳለ ማሽኖች እየመጣ ነው። በፊት አነስተኛ ያሉና ያው ሰው አገሩ ሲባል አያምንም፣ ለትልቅ ማሽን አሁን አይሰጥህ ነበር። አሁን ግን በዚህ በኢትዮጵያ ታምርት እንቅስቃሴ ወደ ትልቅ ፋብሪካ ሙሉ ተርንኪ ፕሮጀክት እስከ ማምረት ድረስ ደርሰናል ማለት ነው። በተረፈ ደግሞ ለኢንዱስትሪ የሚሆን እንደዚህ የተለያዩ ማሽነሪዎችን እንሰራለን። ሞልድ ፕላስቲክ ሞልዶችን እንሰራለን። ዳይ የሚባሉ አሉ። የብረታ ብረት ማምረቻዎችን ፋብሪኬሽን የሚሰሩ የተለያዩ ዳዮችን እየሰራን እናቀርባለን። የተለየ ደግሞ የምንታወቁበት ደግሞ ስፔሻል ስፔር ፓርቶች፣ በቃ በአገር ውስጥ የማይገኙ ከውጭ ለማምጣት የሚያስቸግሩ ስፔር ፓርቶችን እኛ ጋር ስታንዳርዱን የጠበቀ ስፔር ፓርት እናመርታለንና ስለዚህ ኢንዱስትሪውንም አግሪካልቸሩንም በጣም እያገዝን ነው። ለእርሻ ማሽነሪዎች መለዋወጫ የሚሆኑ እቃዎችም በአሚዮ ኢንጂነሪንግ ይመረታሉ። እነዚህ የግብርና ማሽነሪዎች ከዚህ በፊት ከሀገር ውጭ ሲመረቱ የነበሩ ናቸው። የግብርና ማሽነሪዎች የምርት ብክነትን ለመከላከልና የምርት ጥራትንም ለማስጠበቅ ሚናቸው ከፍ ያለ ነው። ይህም የአርሶ አደሩን ድካም በመቀነስ የግብርናውን ዘርፍ አዘምኗል። ጊሮች፣ የተለያዩ ጊሮች፣ ቼንጅ ጊሮች እንሰራለን። ከዛ ባሻገር ደግሞ በዚህ ሾፕ ውስጥ የተለያዩ የፕላስቲክ ውጤት ፋብሪካዎች ሊሆን የሚችል ሞልዶችን እንሰራለን። ማንኛውም ከስተመር የሚያመጣውን ሳምፕል በመከተል ዲዛይን አድርገን ከዛ ወደ ፍላሽ አዙረን ከፍላሽ ወደ ሲኤንሲ አድርገን ማንኛውንም አይነት ነገር እንሰራለን ማለት ነው። እና የተለያዩ የመኪና አክሰሰሪዎች ለሱቅ የሚውሉ ለተለያዩ ሱቆች የሚውሉ አክሰሰሪዎችም አብረን እንሰራለን በተጓዳኝ ማለት ነው። የምንሰራቸው ስራዎች እያንዳንዳቸው ከዚህ በፊት ከውጭ የሚመጡትን ነገሮች ተክተናል ማለት ነው። አሁን ከሞላ ጎደል እኛ ብዙዎቹን ስራዎች እየሰራናቸው ናቸው። ስለዚህ የውጭ ምንዛሪ ያድነናል ማለት ነው በተዘዋዋሪ። ቀደም ሲል በዚህ በአነስተኛ ሞተሮች ነበር የሚሰሩት። እኛ ደግሞ ያንን ምን አደረግን? ወኪንግ ትራክተሩን አሻሽለን 10 ሰዓት ከ8 ሰዓት እስከ 10 ሰዓት እንዲፈጭ አደረግነው። እንዲወቃ ሞተሩ እያስነሳ ከ8 ሰዓት እስከ 10 ሰዓት ያለማቋረጥ። ለምንድነው? ያ ሞተር ወተር ኩሊንግ ሲስተም አለው እያቀዘቀዘ ያለምንም ማቋረጥ። አርሶ አደሩ ደግሞ በቃ አሁን ነው ችግሬ የተፈታው ብሎ በደስታ እየወሰዱ ነው ያሉት። በኢትዮጵያ ታምርት ንቅናቄም የተፈጠረው የገበያ ትስስር በርካታ ደንበኞችን አስገኝቷል። በዚህም ኩባንያው በግብርናው ዘርፍ ያለውን ማነቆ በመለየት አርሶ አደሩ በቴክኖሎጂ የታገዘ ስራ እንዲሰራ በማለም ለአርሶ አደሮች የግብርና ማሽነሪዎችን ያሰራጫል። በቀጣይም ሌሎች የቴክኖሎጂ ውጤቶችን በሀገር ውስጥ የመስራት ዓላማን እንዲሁም ወደ ውጭ የመላክ አቅምን የማሳደግ እቅድ የተያዘ ሲሆን ለአምራች ኢንዱስትሪው የሚደረገው ድጋፍም ተጠናክሮ እንዲቀጥል ተጠይቋል።